Ampere Media. የታደገንን ጌታ ናና ተዋወቀው። ጸሐፊና አንባቢ በቃሉ ተስፋዬ ቢቶ። ተወልዶልናል። በእርግጥም መድኃኒት በቤተልሔም ተወልዶልናል። በአንዲት ትንሽዬ ከተማ መድኃኒት ይወለዳል ብሎ ማን ያስባል? ማንስ ይጠብቃል? በጣም ጥቂት ሕዝብ የሚኖርባት ከተማ ብቻ ሳትሆን ብዙም ከቁጥር የማትገባ ከተማ ነች። በዚሽ መንደር ውስጥ ንጉሥ ይወለዳል ማለት ዘበት ነው። በእርግጥ የዳዊት ከተማ እየተባለች ትጠራ እንጂ የዳዊት ልጅ ሰለሞን ቤተ መቅደሱን ከሰራባት ከኢየሩሳሌም ልትበልጥም ሆነ ልትወዳደር አትችልም። ንጉሥ የሚገኘው ከተከበረ ቤተሰብ ከምትደነቅ ከተማ እንጂ። የእግዚአብሔር ቃል አንቺ ቤተልሔም ከሌሎች የይሁዳ ከተሞች በፍጹም አታንሽም የተባለችው ለምንድን ነው? ለዘመናት አናሳ ከተማ እየተባለች ትጠራ ስለነበር። ይህን ታሪክ የሚቀይር ክስተት ግን ተከሰተ። ማነሷን የሚሽር ነገር ሆነ። ሕዝቤ እስራኤል የሚገዛ መስፍን ካንቺ ይወጣል። በቃ ንጉሥ ከተናቀችው ከተማ ተወለደ። የዓለም መድኃኒት አናሳ ከሚሏት ከተማ ተወለደ። ግሩም ታሪክ ለኃጢአተኛው ዓለም ሆነ። በዚች በተናቀችው ከተማ መድኃኒት መወለዱ የሚደንቅ ብቻ አልነበረም። ነገሩን ግሩም የሚያደርገው የተወለደው ሕፃን የሰው ልጅ መቸገሩን ተመልክቶ ከመንፈስ ቅዱስ ተጸንሶ ከድንግል ማርያም ተወልዶ ፍጥረትን ለማዳን መምጣቱ ነበር። ወዳጄ ሆይ ሕፃኑ ዓለምን ሁሉ የሚያድን ስሙ ኢየሱስ ይባላል። ይህች ኃጢአተኛዋ ዓለም ፍቱም መድኃኒት ትሻ ነበር። መድኃኒት የሚገኘው ከአዋቂዎችና ከከበሩ ሰዎች ነበር። ይህ መድኃኒት ግን የተገኘው አንዲት ማርያም ከምትባል የአንድ ዮሴፍ የሚባል አናጺ ሙያተኛ እጩኛ ከነበረች ድንግል ሴት ያለ ወንድ ፍቃድ መገኘቱ ነው። መድኃኒትን ከአንዲት ተራ ከምትመስል ሴት እናገኛለን ብሎ ማን ያስባል? ያውም የዓለምን ኃጢአት የሚያስወግድ። ከዚህ በላይ ምን ግሩም ታሪክ አለ? ይህ ሕፃን የጽድቅ ንጉሥ ነው። የሰላም አለቃ ነው። አዎ ይህ የተወለደው ሕፃን መለያው ነው። የጽድቅ ንጉሥነት፣ የሰላም አለቃነት። ይህ ሕፃን ንጉሥ ነው። ንግስናው ተራ ንግስና ወይም በሰዎች ዘንድ የሚታሰበው አይነት አልነበረም። ንግስናው አምላክነቱን የሚገልጽ አምላክነቱን የሚያሳይ ከጥንትም ጀምሮ የነበረ መሆኑን የሚገልጥ ንግስና ነው። የምን ንጉሥ መሰለ? የጽድቅ ንጉሥ። ዓለም ላይ እስከዛሬ ብዙ ንጉሶች ታይተዋል። አንዳቸውም ግን የጽድቅ ንጉሥ ሊሆኑ ይቅርና ለዛ ንግስና የሚበቃ ማንነት አልነበራቸውም። ፍጹም ሰው ፍጹም አምላክ የሆነ ክርስቶስ ግን ይህ ሕፃኑ ክርስቶስ ግን የጽድቅ ንጉሥ ነው። ይህ ንግስናው ደግሞ የዘላለም ነው። ማንም ሊወስደው ሊሽረው አይችልም። ስንቶቹ ነገስታቶች ሲያልፉ ሲሻሩ፣ አንድ የጽድቅ ንጉሥ ግን ሊያልፍም ሊሻርም አልቻለም። ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ ይባላል። ሰማኸኝ ወዳጄ? ስሙ የሰላም አለቃ ነው። ዓለም ላይ አንዱ ጋር ሲቋጠር ሌላው ጋር የሚፈታው፣ እዚህ ሰላም ነው ሲባል እዚያ የሚደፈርሰው የሰላሙን አለቃ ስለማያስቀድም ነው። እሱ የጽድቅ ንጉሥ ብቻ አይደለም፣ የሰላም አለቃ ነው። የሰላም አለቃነት ስሙ ነው፣ መለያው ነው። ደሞም መከራችን እንዲያበቃ ከላይ ነው የወረደው። ቆይ የጽድቅ ንጉሥ ከሆነ ስሙም የሰላም አለቃ ከሆነ ለምን ይወርዳል? ከንግስና የበለጠ ምን ስልጣን አለ? ካለቅነት የተሻለ ምን ስም አለ? ምንም። አየህ፣ ገና ከጅምሩ የፍቅሩን ጥግነት ሊያሳየን ክብሩን ትቶ መጣልን። ንጉሥ ነው፣ አለቃ ነው። ግን አንድ ነገር
ከኛ ዘንድ እንዲያበቃ እንዲሻር መጣልን። መከራችን እንዲያበቃ መጣልን። እርግማናችን እንዲያበቃ መጣልን። የነፍስን መከራ ማብቃት የሚችለው የጽድቅ ንጉሥ ይሆንና ስሙም የሰላም አለቃ የተባለው ነው። ከክርስቶስ ውጪ ደግሞ ይህንን ንግስና ሆነ ስም የያዘ ማንም የለም። ታዲያ ለዚህ ጌታ ዘላለም ብንገዛለት ምን ይገርማል? ደግሞ በአስጨናቂው ጠላት ተማርከን ነበር። መማረክ የሚጀምረው በመሸነፍ ነው። ያልተሸነፈ አይማረክም። ጠላት ያልተሸነፈን ወታደር መማረክ አይችልም። ሲማርክ ግን የጦር መሳሪያውን ትጥቁን አስፈትቶ ነው፣ ባዶ እጁን አስቀርቶት ነው። ያልተሸነፈ አይማረክም። እኛ ከመማረካችን በፊት ተሸንፈን ነበር። ለማን ከተባለ ለኃጢአት የተሸነፈ ደግሞ በሰይጣን መማረኩ አይቀርም። በኃጢአት ተሸንፈን ሰይጣን ሲማርከን በጨለማ ግዞት ተጣለን። ወገን አልባዎች ሆነን፣ ምሕረት አልባዎች ሆነን። ምክንያቱም እኛ በአስጨናቂው ጠላት የተማረክን ነንና። በዚህ ብቻ ደግሞ አላበቃም። በጣም ጽኑ ቀንበር ጭኖ ሲገርፈን ነበር። ይህ አስጨናቂው ጠላት መማረክን ብቻ ሳይሆን መገረፍንም ያውቅበታል። ያውም ጽኑ ቀንበር ጭኖ፣ የኃጢአትን ቀንበር ጭኖ፣ በርኩሰት ጅራፍ ከጽድቅ ጎዳና አርቆ በመቀበስበስ ይገርፈናል። ነፍሳችንን ከቅድስና ጉድላት በእግዚአብሔር ላይ እንድታመስ በማድረግ ቀንበሯን አክብዶ የስቃይ ኑሮን ያኖራታል። እንደ በጎች ተቅበዝብዘን በመጥፋት ወደ ነፍሳችን እረኛና አዳኝ እንዳንመለስ ጽኑ ቀንበር ጭኖ ይገርፈናል። ሰይጣን ጊዜያዊ መደለያ መስጠት እንጂ ደስታን ሰጥቶ አያውቅም። እሱ መግረፍ ያደርገዋል። የሰው ነፍስ በኃጢአት ገመድ ተተብትባ በስቃይ ጅራፍ ስትገረፍ ሲያይ ሐሴት ያደርጋል። ሸክምን አክብዶብን በሲኦል ጎዳና ላይ እንድንጓዝ ጽኑ ቀንበር ጭኖብን አቅማችን እስኪያልቅ፣ ክንዳችን እስኪደቅ፣ አጥንታችን እስኪሰልል፣ ቁርበታችን ከአጥንታችን እስኪጣበቅ ይገርፈናል። ዓላማው ያ ነው፣ ነፍስን ማጉደል፣ ነፍስን ማጥፋት። ለመቋቋም ደግሞ ፍጹም ተስኖን ነበር። በጠላት ተማርከን ከተጫነብን ቀንበርና ከግርፋቱ የተነሳ አቅምን አጥተን ነበር። ውበት፣ ደምግባታችን፣ ወዛችን ተሟጦና ተንጠፍጥፎ አልቆ የሕማም ሰው ሆነን ተገኝተን ነበር። ግርፋቱን መቋቋም አቅቶን ሕመማችን ጽኑ ነበር። ሸክማችን እጅግ ከባድ ነበር። ጎብጠናል። ቀና ብሎ ለመራመድ አልተቻለንም። ፍጹም ተስኖናል። ነፍሳችን መከራን ጠግባ፣ ሕይወታችን ወደ ሲኦል ቀርባ ወደ ጉድጓድ ከሚወርዱት ጋር ተቆጥረን ነበር። ለዘላለም እንደማይታሰቡ እንደተገደሉ፣ በመቃብር ውስጥ እንደተጣሉ፣ በሙታን ውስጥ እንዳሉ የተጣለን ነበር። በጨለማና በሞት ጥላ ውስጥ ያውም በታችኛው ጉድጓድ ውስጥ ተቀምጠን ተስፋ ቆርጠን ሞታችንን የምንጠብቅ ምስኪን ፍጥረቶች ነበርን። አቅም ያጣ ሰው፣ መቋቋም የተሳነው ሰው ሞትን ተስፋ ከማድረግ ውጪ ምን ተስፋ ሊያደርግ ይችላል? በእንዲህ አይነት አዘቅት ውስጥ የነበርን ብኩንና ምስኪን ፍጥረቶች ነበርን። ነገር ግን አይገርምም? ነገር ግን ጌታ ኢየሱስ ደርሶ ከግፍ አዳነን። ክርስቶስ ደረሰልና ከእንዲህ አይነት ግፍ አዳነን። እሱ ሕመማችንን ሊወስድ፣ ሸክማችንን ሊያራግፍ፣ መድኃኒት ሊሆነን፣ መቅበዝበዛችን አቅብቶ ዳግም ወደ እግዚአብሔር መንግሥት እንድንቀላቀል፣ ሕይወትን እንድናገኝ፣ ለኃጢአት ተሸንፈን ለሰይጣን ተማርከን ጽኑ ቀንበር ጭኖብን በግርፋቱ እየተሰቃየን መቋቋም እስኪሳነን ድረስ ሞትን ተስፋ አድርገን እንዳንጠፋ ክርስቶስ ኢየሱስ ደረሰልን። ክብሩን ሁሉ ትቶ በረት ተወለደልን። ታዲያ ይህ ጌታ በምን ቃል እናመሰግነዋለን? የትኛውስ የቃላታችን ድርድር ይገልጡታል? መድኃኒታችን ኢየሱስ ክርስቶስ ሆይ ምን ልንከፍልህ አንችልም፣ ያለን ምስጋና ነውና
ከዘላለም እስከ ዘላለም ስምህ ከፍ ይበል እንላለን። አሜን። ከፍ ይበል። እንዴት እንዳዳንከን አንረሳም። ጥቃታችንን ከማደሪያ ሆነ አይተሃልና እግዚአብሔር ጥቃታችንን ያሳሰበው ገና ከዘፍጥረት ምዕራፍ 3 ጀምሮ ነው። በሰው ልጅ ውድቀት እንደ እግዚአብሔር ያዘነ የለም፣ እንደ እግዚአብሔር ያሳሰበው የለም። ለዛ ነው ከሴቲቱ የሚወለደው ብሎ ቃል የገባው። ያኔ ነው መድኃኒትን እንደሚልክ ተስፋ የሰጠን። በጠላት መጠቃታችን አንድ መልክ አደብዝዞብን ነበር። እግዚአብሔርን የመምሰላችንን መልክ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሰውን በመልኩ ፈጠረ። ይህ መልክ ከኃጢአታችን የተነሳ ደብዝዞ ነበር። ከዚህ በላይ ጥቃት ሊኖር አይችልም። ግን ልቡ አዝኖ ስለ ወገኖችም ቀንቶ ነበር። እግዚአብሔር አምላክ ሰውን ከምድር አፈር አበጅቶ በአፍንጫውም የሕይወትን እስትንፋስ እፍ ብሎበት ሕያው ነፍስም ያለው እንዲሆን አድርጎት ነበር። ይሁን እንጂ የሰው ውድቀት የእግዚአብሔር መልክ መሆኑ ብቻ አልነበረም ያደበዘዘበት። ሕያው የሆነውም ነፍሱ በበደሉና በኃጢአቱ ምክንያት ሙታን እንዲሆን አድርጎት ነበር። እግዚአብሔር ግን በምሕረቱ ባለጠጋ ስለነበር መጥፋታችንን አልወደደውም። እንደ በደላችን ሊከፍለን አልፈለገም። በልቡ አዝኖልናልና ስለኛ ቀንቷል። ተቅበዝብዘን እንድንጠፋ አልፈለገም። በኤደን ገነት እንዳኖረን እንዲሁ መልሶ ከወጣንበት ከሸሸንበት ሕልውናው ሊመልሰን ቃል ገባ። ከእርሱ ጋር ሊያኖረን ፈለገ። እናም በጉልበቱ ጽናት በበቀል ተራምዶ መጣ። አሁን በጉልበቱ ጽናት በበቀል ተራምዶ እንዲህ አለ፣ በአንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አድርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሶኮናውን ትቀጠቅጣለህ። ያ ብቻ አልነበረም። የጉልበቱን ጽናት የገለጠበት ሁሉን ማድረግ እንደሚችል ያሳየበት ጊዜም ነበር። እንዲህ ብሎ ነበር፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል። ይህን ማድረግ የሚችል ማንም አልነበረም ከእግዚአብሔር በቀር። ለምን ከተባለ እኛን ለማዳን የሰው ልጅን ከራሱ ጋር ለማስታረቅ አስታራቂውም ኢየሱስ ከላይ ወርዶ አድኖናል። እንዴት ከተባለ በፍቅሩ ነው መልሱ። በፍቅሩ ተቤዥቶናል። አዎ ከላይ ወርዶ በፍቅሩ ተቤዥቶናል። የሰው ልጅ ከእግዚአብሔር ጋር መታረቅ የሚችለው በአንድና በአንድ ነገር ብቻ ነበር፣ በፍቅር። እግዚአብሔር ለሰው ልጆች ያለው ፍቅር እንጂ እኛ ለእርሱ ያለን ፍቅር እንድንድን አላደረገንም። እግዚአብሔር በፍቅሩ ነው የተቤዠን። ማን ነው እስቲ አምላክ ሆኖ ክብሩን ትቶ በበረት ለመወለድ ከሰማይ የሚወርድ? እስቲ ፈልጉ። እጅግ የከበረና የላቀ ሆኖ ሳለ የሕማም ሰው ደዌን የሚያውቅ ሆኖ ሊቆስልና ሊገረፍ የሚመጣ። እውነት እንነጋገር፣ ሕመማችንን ሊሸከም ምንም ኃጢአት ሳይኖርበት ስለኛ ኃጢአት ሊሆን መርገማችንን ሊሽር ሞታችንን ሊሞት የሚመጣ ከክርስቶስ ውጪ ማንንም አናገኝም። ክርስቶስ ከላይ ወርዶ በፍቅሩ ተቤዥቶናል። በጦር አልማረከንም፣ ትጥቅ አላስፈታንም። በፍቅሩ ማርኮን ግን ወደ መንግስቱ ቀላቅሎናል። ክብር ለስሙ ይሁን። አሜን ይሁን። አሁን ይሁን። በኃጢአቱ ከአምላኩ የተለየውን ነው ያዳነው። ይህ እውነት ነው። በእኛና በእግዚአብሔር መካከል እንደ ግድግዳ ሆኖ የለየን ነገር ቢኖር ኃጢአት ነው። ይህ ደግሞ እጅግ አሳፋሪ ነገር ነው። አሳፋሪ ነገር ሁሌም ከአምላክ ይለየናል። ዓለም ላይ ትልቁ ቅጣት የቅጣቶች ሁሉ ቁንጮ ከእግዚአብሔር ርቆና ተለይቶ መኖር ነው። ሕይወት ውበቷ ያለው በእግዚአብሔር መገኘት ውስጥ ነው። ያለ መገኘቱ ምንም ናት። መቅበዝበዛችንም የበዛው በኃጢአታችን ምክንያት ከአምላክ ስለተለየን ነው።
እንደ በጎች ተቅበዝብዘን ጠፋን ማለት ነው። በቃ ከአምላክ ተለይቶ መኖር በምን ከተባለ በኃጢአታችን የተነሳ። አዎ በጨለማ ሄደናል፣ ግን ብርሃን አየን። አዎ በጨለማ የሄደ ሕዝብ ብርሃን አየ። ኃጢአት ከአምላክ ለይቶናል። ከአምላክ ተለይቶ መኖር ማለት በጨለማ መመላለስ ማለት ነው። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ የለም፣ ጨለማንም አሸንፎታል። ከዚህ አምላክ መለየት ማለት በድንግዝግዝ ኑሮ በጨለማ መጓዝ ነው። ጨለማ ደግሞ ወደ ብርሃን መርቶ አያውቅም። ጨለማ መጨረሻው ጥፋት ነው። በጨለማ መቀመጥን ማን ነው የሚሻው? እኛ ግን ከመቀመጥ አልፈን ከኃጢአታችን የተነሳ ተጉዘንበታል። በቃ ጨለማው ለኛ ብርሃን ነበር። የብርሃኑ ጌታ እስኪወለድ በጨለማ ያለ ሰው ደግሞ ዕጣ ፈንታው መቅበስበስ ነው። ግን ለሚቅበዘበዙት የሚራራ ጌታ ተወለደ። በኃጢአታችን ከአምላክ ከተለየን፣ በጨለማ ከተጓዝን ከመቅበዝበዝ ውጪ ምን እድል ፈንታለን? አዎ ምንም እድል ፈንታ የለንም። በቃ ስንቅበዘበዝ እንኖራታለን። መቅበዝበዝ ደግሞ እጅግ ልብ ይነካል። አስቡት፣ ማድረግ የምትፈልጉትና የምታደርጉት ነገር ሳይጣጣሙ ሲቀር ውሃ ጠጥታችሁ መርካት እየፈለጋችሁ ውሃን ስትደፉት፣ አንደኛ አትጠጡትም፣ ሁለተኛ መርካትን አታገኙትም። በቃ ዝም ብላችሁ ትቅበዘበዛላችሁ። እኛም እንዲህ አይነት ህይወት ነበር የምንኖረው። ጠጥተን መርካት እየፈለግን ደፍተን በትካዜ እንሞላለን። ይህ ነው መቅበዝበዛችን። ሌሊታችንም ይህ ነው። አዎ ሌሊታችን እንዲህ ነበር። ግን በሌሊት ተወለደና በጨለማችን ላይ አበራ። ከአምላክ ተለይተን በጨለማ እየተጓዝን በመቅበዝበዝ እንድንኖር ግን እግዚአብሔር አልወደደም። ለምን? ለኛ ራራልን፣ አንድ ልጁን ላከልን። ይህም ልጁ በሌሊት ተወለደ። ለምን? ጨለማችን ላይ እንዲያበራ። በጨለማ የሄደ ሕዝብ ታላቅ ብርሃን በርቶለት ከመቅበዝበዝ ሕይወት ተላቆ ወደ ነፍሱ እረኛ እንዲመለስ። አዎ ክብር በአርያም በምድር ለሰው ልጆች በጎ ፈቃድ ይሁን እያለ አምላኩን እንዲያመሰግን ክርስቶስ ኢየሱስ በሌሊት ተወልዶ ጨለማችንን አበራ። ክብር ለእርሱ ከዘላለም እስከ ዘላለም ይሁን፣ አሜን። ክርስቶስ ኢየሱስ እጅግ የተለየ አምላክ ነው። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉ እንደ ሰው ተገኝቶ ራሱን አዋረደ። በፍግ ውስጥ ተጥሎ በዚያ ተወለደ። ፍግ መቼም የበግ መኖሪያ እንጂ የሰው መገኛ አይደለም። ይሁን እንጂ እኔና አንተን ከኃጢአት ለማዳን ክርስቶስ ኢየሱስ በከብቶች በረት ውስጥ ተወለደ። እኛ የሰው ልጆች ከአምላካችን ርቀን ኃጢአት ምክንያት ሆኖ ከእግዚአብሔር መገኘት ውስጥ ወጥተን በጨለማ በመደናበር ስንኖር የነበረ ቢሆንም እግዚአብሔር አምላክ ግን መንገድ አዘጋጅቶ ጌታ ኢየሱስ ተወለደና መድኃኒት አገኘን። ዛሬ ላይ ላንተ ብሎ ክብሩን ትቶ የሚዋረድ ስላንተ ኃጢአት በረት የሚወለድ አታገኝም። ይህንን ያደረገው ክርስቶስ ብቻ ነው እና ይህን የፍቅር ጌታ ናና ተዋወቀው። ለዚህ የፍቅር ጌታ ራስን አሳልፈ ስጥ። ከእርሱ ውጪ መድኃኒት ዓለም ላይ የለም። ማንነትህን ሁለንተናህን ሕያው መስዋዕት አድርጋ አቅርብ። እርሱ ብቻ ይግዛ። እርሱ የገናኖች ሁሉ ገናና ነው። ያለ ልክ ከፍ ከፍ ያለ ከስም ሁሉ በላይ ታላቅ ስም ያለው በሰማይና በምድር ከምድር በታች ሁሉ ያሉት የሚንበረከኩለት ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ የሚመሰክሩለት ነው እና ይህን ጌታ ናና ተዋወቀው። እርሱ ደርሶ ታድጎናል፣ በምሕረቱም ተመልክቶናል።
ደሞም ከሚመጣው ቁጣ አድኖናል። እባክህን ናና ይሄን ጌታ ተዋወቀው።